ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከኢትዮጵያ ያመለጠው በሕገ ወጥ የሰው ዝውውር የተከሰሰው ኤርትራዊ ለኔዘርላንድ ተላልፎ ተሰጠ። ሰዎች በሕገ ወጥ መንገድ በማዘዋወር የተከሰሰው ኤርትራዊ ከተባበሩት አረብ ኤሚሬትስ ለኔዘርላንድ ተላልፎ መሰጠቱ ተገለጸ። የ41 ዓመቱ ኪዳነ ዘካርያስ ሀብተ ማርያም በኔዘርላንድ ለፍርድ ቤት እንደሚቀርብ የሀገሪቱ አቃቤ ሕግ በድረ-ገጹ ያወጣው መግለጫ ይጠቁማል። በኢትዮጵያ በፍርድ ሂደት ላይ ሳለ ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶ ነበር። በኔዘርላንድ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤሚሬትስ ወደ አምስተርዳም መወሰዱ ተገልጿል። ኪዳነ በወንጀል ቡድን ውስጥ በመሳተፍ ስደተኞችን በሕገ ወጥ መንገድ በማዘዋወር፣ ሰዎችን በማገት፣ በብዝበዛ፣ አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድ ሲፈለግ ነበር። የኪዳነ ጉዳይ ከሌላው ኤርትራዊ ተወልደ ሀይቶም ጋር የሚተሳሰር ሲሆን ሀይቶም ባለፈው ወር በኔዘርላንድ ፍርድ ቤት ቀርቧል። አቃቤ ሕግም ሀይቶም በ20 ዓመት እስራት እንዲቀጣ ጠይቋል። የሀይቶም ጠበቆች ኪዳነን እንደ ምስክር ማቅረብ ይፈልጋሉ። አቃቤ ሕግ ባወጣው መረጃ መሰረት በሕገ ወጥ የሰው ዝውውር ትልቅ ከሚባሉ የፍርድ ሂደቶችም አንዱ ነው። እንደ አውሮፓውያን አቆጣጠር በ2022 ከኢትዮጵያ ለኔዘርላንድ ተላልፎ የተሰጠው ሀይቶም ለፍርድ ቤት በሰጠው ቃል በቁጥጥር ስር የዋለው በተሳሳተ ማንነት እንደሆነ ገልጿል። ሀይቶም በኢትዮጵያ በሕገ ወጥ የሰው ዝውውር ተከሶ እንደነበረም ይታወሳል። በተባበሩት አረብ ኤሚሬትስ የተመራ ዓለም አቀፍ አሰሳ ተካሂዶ ኪዳነ በ2023 በሱዳን ተይዞ ነበር። የፊታችን ቅዳሜ ፍርድ ቤት እንደሚቀርብ የኔዘርላንድ አቃቤ ሕግም አስታውቋል። ሁለቱ ኤርትራውያን አብረው በመስራት ከፍተኛ ገንዘብ አግኝተዋል። በዋናነት ኤርትራውያን ስደተኞችን ያንገላቱና ገንዘባቸውን የበዘበዙ ነበር። ጥቃትም ያደርስ የነበረው በሊቢያ ነው። ኔዘርላንድ ካሉ ቤተሰቦቻቸው ገንዘብ በመጠየቅ ብዝበዛውን ፈጽመዋል ሲልም አቃቤ ሕግ መግለጫ አውጥቷል። በሊቢያ ኤርትራውያን ስደተኞች ላይ የሚያደርሱትን ስቅይት ይቆም የነበረው ቤተሰቦቻቸው ከከፈሉ ብቻ ነው ሲል አቃቤ ሕግም ገልጿል። የስደተኞች ቤተሰቦች ገንዘብ ከከፈሉ በኋላ ስደተኞቹ የሚደርስባቸው ስቃይ ተገትቶ ወደ አውሮፓ ጉዟቸውን እንዲቀጥሉ እንደሚፈቀድላቸውም ተገልጿል። ኪዳነ ከኢትዮጵያ ካመለጠ በኋላ በሌለበት የዕድሜ ልክ እስራት ተፈርዶበት ነበር። የኔዘርላንድ አቃቤ ሕግ ኪዳነ ላይ የሚያቀርበው ክስ ከሊቢያ ወደ አውሮፓ የሚጓዙ ስደተኞች ላይ ከተፈጸመ ጥቃትና ብዝበዛ ጋር ይገናኛል። ጥር 1 2023 በሱዳን በቁጥጥር ስር የዋለው ኪዳነ በኔዘርላንድ የሚፈለጉ ተጠርጣሪዎች ዝርዝር ውስጥም ነበር። የተባበሩት አረብ ኤሚሬትስ ሕገ ወጥ ገንዘብ ሕጋዊ መስመር ውስጥ በማስገባት ላይ ምርመራ ስታደርግ ኪዳነ እንደተያዘ የአቃቤ ሕግ መግለጫ ይጠቁማል። በተባበሩት አረብ ኤሚሬትስ በቀረበበት ክስ ታስሮ ከቆየ በኋላ ለኔዘርላንድ ተላልፎ ተሰጥቷል። ከሁለቱ ኤርትራውያን በተጨማሪ ሌሎች 5 ተጠርጣሪዎች ለወንጀሉ ቡድን ገንዘብ በመሰብሰብና በማስተላለፍ ፍርድ ቤት እንደሚቀርቡ ተገልጿል። የኔዘርላንድ አቃቤ ሕግ እንዳለው ምርመራ እየተካሄደ ያለው እንደ አውሮፓውያን አቆጣጠር ከ2014 እስከ 2020 ድረስ በተፈጸመ የወንጀል ድርጊቶች ነው። በዚህም ጣሊያን፣ ዩሮፖል፣ ኢንተርፖል እና ዓለም አቀፍ የወንጀል ፍርድ ቤት እንደሚሳተፉም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።